እንግዲህ ትሁቴ ዛሬ ድንገተኛ ሐኪም ቤት ትገኛለች። አባባ ዳኒ እንዲሁም ካሊብ ሆነው ከታገተችበት አስወጧት። ነገር ግን አሁን ትሁቴ ያለችበት ሁኔታ በጣም አሳሳቢና ከባድ ነው። አባባም ልጄ ትዳን እንጂ እማደርገውን አሳያታለሁ ቲናን አሁን በትህት ወይም ደግሞ እንደፈለገች ሆና አይደለም የምበቀላት አሁን የትዕግስቴ ጥግ አልቋል። የምበቀላት እሷ በመጣችበት በጉልበት ነው በማለትም ወሰነ። ካሊብ በዚህን ሰዓት አባባ እስኪ መጀመሪያ ልጅቷ ትዳን አለ። ዳኒም እውነት ነው አባባ፣ በእርግጥ አሁንም ቢሆን ሌላ ነገር ማድረጋቸው አይቀርም። አየህ ብዬህ ነበር መጀመሪያውንም ቲና የማትወጥንበት ወይም ደግሞ የማትግባባው ሰው የለም አለ። በእርግጥ ቲና መጀመሪያ ያንን ሰውዬ ፈልገው ወይ ተግባብተው አልነበረም። እሱም በምትኩ ይህን አደርግልሻለሁ፣ ተዛ 1 ሚሊዮን ብር ከጠየቀች ሰው እያስጥልሻለሁ፣ አንቺም ትሁቴን በእጅ አስገቢልኝ ስላላት እንጂ ፈልግ አልነበረም። አሁን እንደሷ አረመኔ ጓደኛን አግኝታ አብራ ለመስራት ተስማማች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ እንደሚታወቀው ትሁትን ትናንትና ለግታት እየታገለ ነበረ። በስተመጨረሻም ቅዱ ተሟልቶለት አግቷት ትሁቴን በስለት እያስፈራራት ነበረ። ነገር ግን ከቤት ስጠፋባቸው እምን ገብታ ነው እያሉ የሚጨነቁት ዳኒ፣ አባባ፣ ካሊብ ነበሩ። በዛም ሰዓት ትሁት በወጣችበት ስትቀር በቃ ቲና የሆነ ነገር አድርጋት ነው በማለት ቲና ላይ ደመደሙ። ቲናም ወደ ቤት አድራ በማግስቱ ስትመጣ አባባ ልጄ ቅድም ወጥታ ነበር የት አደረሻት ብሎም ጠየቃት። ያንተ ልጅ ነው ያቻለሁ እንዴ አላየሁልም በማለትም እና የት አድረሽ ነው አለ ዳንም። አይመለከትም የትም ባድር ማንም ጠያቂ እንደሌለኝ አውቃለሁ፣ ስለዚህ ከመሬት ተነስታችሁ አትጠይቁኝ አለች። አባባም ልጄ ትሁቴ አንድ ነገር ትሆንና የሚከተልሽን አንቺ ታውቂያለሽ፣ እንደስከ ዛሬው በትህትና እምበቀልሽ መስሎሽ ከሆነ ተሳስተሻል። ዛሬ ግን በጉልበት ነው፣ በጉልበት እስከ መጣሽ ድረስ በመጣሽበት ልመልሰሽ ዝግጁ ነኝ አላት አባባ። ካሌብ አባባ እባክህ መጀመሪያ ልጅቷ ትገኝ አለ። ይች አረመኔ ሽጣት ወየት ነው የምትገኘው? የቲና ክፋት ጠፍቷችሁ ነው? አሁን እርግጠኛ ነኝ ትሁቴን የያዘቻት እሷና እሷ ስለሆነች የትሁቴ መገኛ መፍትሄ እሷ ናት አለ አባባ። ዳኒም እስኪሽ ብትለኝ አውጣጣታለሁ። አሁን ይች ምስኪን ምን አደረገች ብላ ነው እንደዚህ የምታደርጋት? እኔ እኮ ብዬህ ነበር አባባ፣ የቲና ተንኮል አያልቅም፣ ከማን ጋር ተንኮል እንደምጠነስስ እንደሷው አውሬ ሰዎች አታጣም ብዬህ ነበር አለ። የእናንተን ትሁት እኔ አላቅላችሁም፣ ለራሴ ችግር ላይ ነበርኩኝ። አጋቹ ሰውዬ ብሬን ካላመጣሽ ብሎ አግቶኝ ከዛ እሰጥሃለሁ ብዬ ወጥቼ ነው የመጣሁት አለች። አንቺና እሱ የሚያጋጥማቸውን ጠብቁ በማለት እንግዲህ ትሁትን ፍለጋ አባባ፣ ካሊብ እንዲሁም ደግሞ ዳኒ ወጡ። በሰዓቱ ለብዙ ጊዜ ፈልገዋት ተስፋ ቆርጠው ወደ ቤት ሲመለሱ አጋጣሚ የትሁቴ ድምፅ አቃጨለባቸው። ከዛም የሆነ ቦታ ገብተው ሲያዳምጡ ትሁቴ እዛ አባዶ ክላስ ታግታለች። ከዛም አባባ በሩን ክፈቱልኝ ብሎ ቢቆረቁረው ማንም ሊከፍትለት አልቻለም። በዚህን ሰዓት ዳኒ ጥበበኛ ነው። በመስኮት ሰብሮ ገብቶ ትሁቴን አያት። በዛ ሰዓት ትሁቴን ሲፈታት ትሁቴ ምንም ነገር አትችልም። ምክንያቱም በስለትም ተመታለች። እንዲሁም ደግሞ ምግብ ሁሉን ነገር ስላልቀመሰች ራሷን ስታለች። በዛን ሰዓት አባባ ቆይ በሩን ልክፈትልህ ትሁቴን አግቻታለሁ አለ። ጎሽ ልጅ ዳኒ አንተ እኮ ትለያለህ አለና አባባ ዳኒን አደነቀ። ከዛን ሰዓት በሩን ከፍቶላቸው ሲገቡ ትሁትን አዩት። ካሊብም ደነገጠ። ትሁት እያሉ ቢጠሯትም ትሁት ግን ልትሰማ አልቻለችም።
አለማም አሰማም። አረ ካሌብ ምን ሆነህ ነው? ልጅቷ እኮ የለችም። በቃ ቶሎ ብለን ሐኪም ቤት ወስደን ህይወቷን ብናተርፍ ነው የሚሻለው። አሁን ደግሞ ህገወጥ መሳሪያ ይዞ ከሆነ ሰውየውም እንዳይጎዳ ልጅቷን ይዘን ሄደን እናሳክማት አለው። በዚህን ሰዓት ካሌብና ዳኒ የውሳሳ ይዘው ትሁትን ሐኪም ቤት ሄዱ። ግን አባባ የመጨረሻ ልቡ ተሰበረ። ዶክተሮቹም በጣም ስለተጎዳችና ብዙ ደምም ስለፈሰሳት ስለቱም ስለጎዳት በጣም የህይወቷ ነገር አሳሳቢ ነው። ግን ቢሆንም ከፈጣሪ በታች የምንችለውን አድርገን እናድናታለን ብለው ዶክተሮቹ ለአባባ ቃል ገቡለት። ልጄ ምንም እንድትሆን አልፈልግም። ብዙ ዋጋ የከፈለች አሁንም በእኛ ምክንያት ችግር የደረሰባት ልጅ ናት። ዶክተር የፈለግከውን ነገር አደርጋለሁ፣ ልጄን አድንልኝ፣ ያደራ ልጄ ናት አለ አባባ። ካሌብ በዚህ ሰዓት ማልቀስ ጀመረ። ከዛም ምን ያነፋርቃል ሴት ይመስል እልቅስ ይህንን በማልቀስ ሳይሆን ለትሁቴ ከጎኗ የምትሆነው ለአንተ ብላ ብዙ መከራ ውስጥ እንደገባች ነው። ስለዚህ ይህን ነገር ያንተን አውሬ ሚስት ምን ማድረግ እንዳለብን ነው ማቀድ አለብህ አለ አባባ። እሺ አባባ እሺ፣ ትሁቴን በጣም አስቀይሜያት ስለነበረ ነው አለ። ትሁት ግን በአሁኑ ሰዓት የቲና ወይም ደግሞ ቲና አይደለችም፣ የቲና አጋችም አይደለም። እሷን አግቶ እያሰቃያት የነበረው የራሷ የምትለው ክፍለ ሀገር በምትኖርበት ጊዜ እሷን የሚፈልግና ፎቶዋን ይዞ እያፈላለገ ትሁቴን የት ቦታ ማግኘትም እንዳለበት ጠንቅቆ የሚያውቅ ሰው ነው። አሁን እሱ ነገሮችን በሙሉ ማድረግ ያለበትን አቅዶ ስለመጣም እንዳውም አሁን ከቲና ጋር ስለተስማማ የአባባንና የካሌብን ንብረት የሚያሳጣ ይመስላል። በሰዓቱ አንደኛ ትሁቴን የራሱ ማድረግ፣ ሁለተኛ ነገር ደግሞ የአባባንና የካሌብን ገንዘብ ይህን ያክል ገንዘብ ካላመጣችው ትሁትን አለቃትም ብሎ ለመደራደር ነበረ። ግን ደግሞ ዳኒ መስኮት ሰብሮ ገብቶ ትሁቴን አስወጥቶ ወደ ሐኪም ቤት ይዘዋት ቢሄዱም ትሁት አሁን በጣም ህመም ውስጥ ናት። ሌላው እንዴት ሊወስዷት ቻሉ በማለትም እየተናደደ ያለው የትሁት አጋዥ በጣም ከባድ ውሳኔ ወሰነ። ትሁት እኔን ታታልለች ሲልም እሷ አላታለለችም። ይኸውልህ በስተጀርባ በጣም ጠንካራና ብዙ ኃይለኛ ሰዎች አሉ። እነሱን እሷ ምንም የምታመጣው ነገር የለም። እነሱን ነው ልቅስ የሆነ ነገር ማድረግ ያለብን። እንዴት ከነሱ ማስመለጥ ትሁቴን መውሰድ አለብህ። ከባድ ናቸው። እኔ ከዚህ ቀደም አሳግቸው ሽማግሌ የወጣ ሰው ነው። እኔ ግን አንድ ነገር ብሆን ማንም ዘወር ብሎ አያየኝም። ሰው በሚያስፈልገኝ ሰዓት ነው የመጣኸው። ስለዚህ እነዛ ጠንካራ ሰዎች ምን መደረግ እንዳለባቸው ቆም ብለን ማሰብ አለብን አለችው። ይህን ካሌብንም ፎቶና እንዲሁም የአባባን ፎቶ ሰጠችው። አየም እኮ እነዚህ ናቸው ተኔ ነጥቀው ትሁትን የወሰዷት ሲልም አሁን ትሁት ድንገተኛ ሆስፒታል ነው ያለችው። ምክንያቱም አንተ በጣም ስለጎዳሃት ራሷን መስታ ወድቃለች። ማስተዋልም አትችልም። በቃ እና አሁን ሁሉም ሐኪም ቤት ናቸው። ለጊዜው ጸጥ ብለህ ነገሮችን ብንከታተል እኔ ቤት ውስጥ የሚፈጠረውን እያመጣ እነግርሃለሁ። አንተ ደግሞ ከዳር ያለውን በተለይ ያ የሰማይ ስባር የሚያክል ሰውዬ እኔ ላይ የሚያደርገው ነገር በጣም ከባድ ነው አለችው። እሱም እንደዛ ነው፣ እሺ በቃ አንቺ ቤት ውስጥ ትሁት ምን እንደሆነች ምን ደረጃ እንደደረሰች ያለውን ነገር አጣሪ። እመኝኝ በአሁን ግን እቅድሽ ይሳካልሻል። እኔ አንድ ነገር ጀምሬ በፍጹም ጥቅስ ሳላደርስ ተቋርጦብኝ አያውቅም። አንቺ ካላበላሽብኝ እኔ ነገሮችን የምትፈልጊያቸውን በሙሉ እጅሽ አደርጋለሁ አላት። በዚህን ሰዓት ቲና ተደሰተች። አባባ ግን ቀስ ብሎ እየተከታተለ ቲና ከማን ጋር እንደምትገናኝም አወቀ። ከትሁት አጋሽ ጋር አብራ እያወራች እያለ አባባ ባልተነቃ መልኩ ደረሰባቸው። በስተ መጨረሻም ቪዲዮ ቀርጾ ይዞ አሃ ከዚህ ከሰውዬ ጋር ነው አይደል? ያኛው ቢያቅትሽ
ደግሞ ከዚህ ገጥመሽ ነው እንደዚህ ያደረግሽን? እኔ ማን እንደሆንኩኝ አሳይሻለሁ ቲና፣ በግልጽ ተጋፈጭኝ እያለ እንግዲህ አባባም ወደ እነ ዳኒ ተመልሶ ያገኘውን ነገር ነገረው። ይኸውልህ አባባ፣ እኔ ድሮም ብዬ ነበር ይቺ ሴትዮ ብዙ ነገር ታቅዳለች። በቃ ከተንኮል ምጸዳ አይደለችም። ለእሷ ተንኮል የቀን ተቀን ስራዋ ነው። በቃ አለቀ። ስለዚህ መጠንቀቅ ይኖርብናል። አሁንም አንተን ደሞ አግታ ወይ ደግሞ ኻሊብን አግታ ሌላ ችግር ይፈጠራል። አሁን ላይ እኔም ያስፈራኛል። ምክንያቱም እኔ ከእናንተ ጎን መሆኔን ስላወቀች እኔንም አትምረኝም አለው። ችግር የለውም ልጅ ዳኒ፣ እንግዲህ ነፃ ለመውጣት ሞትንም ሽረትንም እየተከናነብን ወደፊት መቀጠል ብቻ ነው። ዝም ብለን ለክፉ ሰዎች መጫወቻ መሆን የለብንም። አንተ ከጎናችን በመሆን እጅግ በጣም ደስ ብሎኛል። ግን ደግሞ አሁን በጣም የምፈራው ኤደንን እንዳትይዛት ነው አለ። የእውነቴን ነው የምልህ አባባ፣ በኤደን ከመጣች ግን አልተዋትም። ሲጣርጌ እኔ ነኝ የምገላት አለው። መግደል እኮ ጥላትን ማሸነፍ አይደለም፣ ወንጀል መግባት ነው። ስለዚህ ተረጋግቶ መጀመሪያ መጠንቀቅ፣ ሁለተኛና ዋነኛው ነገር ደግሞ አስቀድሞ ውርደታቸውን ማከናነብ ነው አለ። የእውነቴን ነው የምልህ አባባ፣ እሷ ለበቀል የተፈጠረች ናት አለ። አባባም ተረጋጋ ሲልም እስካሁን ይቺ ምስኪኗ ህይወቷ በጣም አስቸጋሪ ላይ ያለችው አትዳንና ደግሞ ለቀጣዩ እንተሳሰባለን፣ እናውቃለን፣ በቃ የምናደርገውን እንመካከራለን አለ ኻሊብ። አንተ ዝም ብለህ ሰውን ከማስጎዳት ውጭ ምን ትመካከራለህ? ልጄ በንደት ወጥታ ነው ይኸው እዚህ አረመኔ እጅ የገባችው አለ። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ